ለው አስቁሜ ከዛ በኋላ ነው አንቺ የመጣሽው። መተሽ እንደውም እኔ ሁለተኛ ስገባ እኔ ረጅም ሰዓት ይዤባቸው እንደውም የሆነች ልጅ ረጅም ሰዓት ቆየች ምናምን ሲሉ ነበር እንደው እና ረጅም ሰዓት አነጋግሬያቸው ጨርሻለሁ። እኔ አሁን የገባሁበት መንገድ አንደኛውን ዝቅ ለማድረግ አንደኛውን ከፍ ለማድረግ አንደኛው ይቅርታ ጠያቂ አንደኛው እንትን ለማለት አይደለም። እኔ አንድ ቦታ ካጠፋሁኝ ትጠሪኝና ዝም ብለሽ የሆነ ነገር ከሆነ በመሀል ሰው ገብቶ አይ ቆይ ትጠይቅና ልጅቷ ካታስረዳ እንደኔ ከተባለ ገብተሽ አይ ለምንድን ነው በዚህ መልኩ ያያችሁት እና ሳታውቁን እንጠርታችሁ ሳትጠይቁኝ ለምንድን ነው ይሄን ደረጃ ሄዳችሁት? እኔ ይሄንን የምትሉትን ነገር አውጡ ታሰሙኝ፣ ለምን እንዳልኩኝ ንገሩን ብሎ በአጭሩ እንዲያልቅ ነው እንጂ እንናገር ከተባለማ ጥሉን ለማስፋት እና ነገሩን ለማስፋት ብዙ ነገር አለ። በእያንዳንዳችን ነገር ውስጥ እዚህ ቲክቶክ ውስጥ ብዙ ነገር ታዝበናል። ሁላችን እንጠይቅ ብንል ነገርን እናስፋ በዚህ ሰዓት ብንል እያንዳንዳችን ብዙ ነገር አስፍተን ማየት እንዳይሰፋ ነው እንጂ መደባበቅ አይደለም። ነገር እንዳይሰፋ ለማጥበብ ነው እንጂ እኔ ልናገር ብባል ብዙ ነገር ዩቲዩብ ላይ ተለጥፎ ሰማለሁ። ነገር ግን እያንዳንዱን እንዲህ በዛ ጊዜ ተብዬ ነበር በዚህ ጊዜ ግን እኔ አሁን እሷ ምንም ትበል እኔ ስለ ሀናን ማንም እዚህ ጋር ሰው እንዲያስረዳኝ አልፈልግም። አንቺ ምሬማ ሁላችሁ እኔ አውቃለሁ። በቃ በራሴ በማውቃት መንገድ አውቃታለሁ። የትም ቦታ እናገራለሁ። ብዙ ጊዜ ሰው እንዲናገራት አልፈልግም። ከኔ ጋር እንኳን ያኔ በዛ ቀር ብሎኝ ያው እሷም እውነቱን ስትነግረኝ ተነጋግረና ግን በዛ ወቅት ሁሉ ድክመቷን አውቃለሁ፣ ደካማ ጎኗን አውቃለሁ፣ ጥሩ ጎኗን አውቃለሁ። ማንም ሰው እዚህ ጋር አሁን ትቀርቧታላችሁ አውቃለሁ። ስለ ሀናን እኔ መናገር እችላለሁ ምናምን ልትሉኝ ትችላላችሁ። እኔ ጠንቅቄ አውቃታለሁ። በቃ የትኛው ጋር ነው ድክመቷ፣ የትኛው ጋር ነው ትልቁን አውቃለሁ። ያንን ስለማውቅ ነው የገባሁት እዛ ጋር። ያውም በማይመች ሁኔታ ውስጥ ሆኜ ነው የገባሁት። ገባሽ? እንውጣ እያሉኝ ቤተሰብ እዛ ካለንበት ማረፊያ እንውጣ ወደ ውጭ እያሉ እየጠበቁኝ ነው የገባሁት። ስለዚህ እኔ አሁን የፈለግኩት እሷን ዝቅ ለማድረግ ሌላውን ከፍ ለማድረግ ሳይሆን ሁለቱ ሰዎች እሷም የሰማችው ስሜት አለ። ነገሮችን እየሸፋፈንን ሰላም ለመፍጠር ለምን ልጆቻችንም ሰላም ፈጥሯል። ሰላም እንዲፈጠር ፈልጌ ነው እንጂ ምንም ሀናን ደሞዝ የሚቆርጥላት የለም። የራሷን ህይወት ነው የምትኖረው። ያችኛዋም የራሷ ህይወት ነች የምትኖረው። አንደኛውን ለማበላለጥ አይደለም። ሰዎችን ለማስታረቅ ስንፈልግ ደግሞ ብዙ ጊዜ አሁን ሰዎችን ለማስታረቅ ከፈለገ እኔና ናኒ ብንጣለ ልታስታርቁን ብትፈልጉ ነገሮችን ሸፈን አድርጋችሁ ተይ አንቺም ተዩ አንቺም ተው ተባብሎ ነው እንጂ እኔ በሳት ላይ እንዲህ ተብላ እያልኩ ማባበስ እኔ ስለ ሀናን እናንተ ከምትነግሩኝ በላይ አውቃለሁ ምን አይነት ዋጋ ብያቸዋለሁ። እዛ ጋርም ተናግሬያለሁ። አንቺ በኋላ ነው የመጣሽው እንጂ ምን አይነት ዋጋ የምትከፍል ልጅ እንደሆነች ሀናን ተናግሬያለሁ። እዛ ጋር ስላልተቀዳ ወይም ደግሞ በዛ ሰዓት ብዙ ህዝብ በኋላ ላይ ነው እየተናገሩ ስመጣ ህዝብ እየበዛ የመጣው ተናግሬያለሁ። የማንንም ንግግር አልፈልግም። እኔ አውቃለሁኝ ስለሷ። ለዛም ነው የገባሁላት። አልገባም ሌላ ሰው ቢሆን ላልገባ እችላለሁ። ስለዚህ እኔ አሁንም ፍላጎቴ ምንድነው እንዲረዳዱ። እነሱም የራሳቸው ደካማ ጎንም የራሳቸው ደግሞ ጥሩ ጎንም አላቸው። ሁለቱን ይዘው ይሄዳሉ፣ ያብራራሉ። እከሌ ስትሆን ለምን አልተናገራችሁም? ለምን አላችሁም? እዚህ ውስጥ እየገባሁ ብዙ ነገሮችን ወደ ላይና ወደ ታች ማድረግ ስህተት ካለባቸው ስህተታቸውን እኛም ሄደን እናገራለን። የምናየው ነገር ስህተት መስሎ የታየን ነገር ስህተት ወዳለበት ቦታ እንሄዳለን። ብዙ ጊዜ ደግሞ ኤጭ ብለን ራሳችን የምንተዋቸው ነገሮች አሉ። ነገር እና አባብስ ነገር ወይ ከሌ እንዲህ ብላኛለች ከሌ እንደዚህ ብላ የምንል ሁሉንም ነገር አብጠርጥረን የምናይ ከሆነ ብዙ ነገር ሊመጣ ነው ማለት ነው። ለዛ ነው እኛ ስለ ወንድም የሚያነሳችሁን ልመና ሊለምን መጥቷል ምናምን አለች የምትለው እኮ እሱን አሁን አንቺና እሷ ናችሁ መነጋገር ሁላችንም አይደለም። ይሄን አላልኩም ተብርሻለሁ አልኩኝ እኮ እኔ ማነች እሷንም ማብራራላት እኔ እኮ እሱ የእሱ ወንድም ነች። በቃ እሱን ደግሞ ካልፈለጋችሁ ልክ ነው። እኔ እውነቴን ነው የምፈልገው። እውነቴን ነው የምፈልገው። በቃ አሁን ማሳረጊያ እናገር ሀና አንቺንም አቅሻለሁኝ፣ ሁላችሁንም አከብራለሁ። ሰው በሰውነቱ አከብራለሁ። በቃ ማነች የምትጠይቀኝ ምንድን ነው እሱ በቃ አንፈልግም። እኔም በራሴ ነው የምቀጥላችሁ። ደግሞ እሰዩ አላልኩማ ገኒ አንዳንድ ጊዜ ገኒ ምን አለ መሰለሽ ገብቶኝ ነው ግን ገብቶኛል። ያንቺ እኮ ገብቶኛል። ተቆርጦ እኔ ተረድቼሻለሁ እኮ አልኩኝ። የተቆረጠ ፓርት ነው እዛ ጋር የደረሰው። እሱን እኮ አስረድቻቸው ገብቷቸዋል።
የተቆረጠ ፓርት አንድ ሰው ጋር ሲደርስ ምን ለማለት ፈልጋ ነው፣ ምን ለማለት ነው ያ ሰው የፈለገው የሚለውን ነገር ማወቅ አለባችሁ። ሀናን እንደዚህ አትልም፣ ሀናን እንዲህ አታደርግም ብዬ ነው እኔ እዛ ጋር እየተሟገትኩ የነበርኩት። ማንም ከመምጣቷ በፊት እንደውም ዱንያ ጠፊ እዛ ነበረች እና የእነዚህ ነገሮች እኮ አሉ። እኔ እኮ አታስረጅኝ አውቃለሁኝ፣ ግን እኔ ኦዲየንስ የለባትም በቃ ያ ነው እኮ ያ ነው ስህተቱ። ያቀነባብሩትና ጥሩን አያመጡልሽም። ልክ ኢትዮብ ላይ እንደሚጫነው መልካሙን ምክር ሳያመጡ መጥፎውን ነው የሚጭሉት። እንደዛ ማነሽ ሀናንዬ፣ ሰዎች ሲነሱብሽ አንቺ ጥሩ ነገርሽ አይደለም ይሄ ሚሊየን ነገር አድርገሽ እንደሆነ አንድ ስህተት ከሰራሽ ያንን እየቆረጡ ነው እንትን የሚሉት። ይሄ እኛ የአበሻ ጸባይ ነው። እኔ ቀለይ ፍቅር ቤት አስከፍቼ ሳስፈልግሽ ነበር አላገኘሁሽም። እኔ እንደውም ወይ እነሱ ጋር ወይ ምናምን ሳይሆን አንድ ሚድል የሆነ ቤት ውስጥ ተገናኝተን እንትን እንድንል ነበረ። ዜድ የምትባለው ልጅ ትከፍላለች። እሷም ራሱ ጥሩ እንትን አላት። እሷ ተከፍታለች። እዛ መገናኘት እኔ ሰላም ለማምጣት ነው። በቃ ለምን አንቺም እነሱ እኮ ተረድተዋል። እነሱ በራሳቸው ጫምነ ይሄማ ያለፈውን ነገር እያነሳ እንደዚህ ብለው ነው እንደዚህ ሲል አሁን ሀናን ወደ ንዴት ነው የምትሄደው። ገባችሁ? ወደ ንዴት ነው ሰውን የምገፋው። ወደ ኋላ መሄድ ትቶ ነው እንጂ አሁን እኔ ስለ ሀናን ብታብራሪልኝ እኔ አውቃለሁ። አንቺ ከምትይው በላይ በደንብ ውስጥ እኔ ሳኮጂ በደንብ አውቃታለሁ። በቃ አውቃታለሁ። ምንም እነሱ እኮ በየማታውቀው ሰው ቤት ሁሉ እየገባች እኮ ፕሮፋይል የሁለቱንም ፕሮፋይል ይዛ ሰብስክራይብ ለማስደረግ ቁጭ ስንት ቦታ ነው ቁጭ ያለችው። አውቃለሁ። እኔ ሁሉ ታሪክ ማውራት አልፈልግም። ለእነሱ ግን ነግሬያቸዋለሁ። ያላወቁ ልጆች ካሉ ብዬ ያረገችውን ነገር ሁሉ አብራርቻለሁ። ገና ስገባ ተናግሬያለሁ። እና የሆነች ትንሽ ጥፋት የተቆረጠ ጥፋት አገኛቸው ብስላቸው ሰምተውኛል። እግዚአብሔር ያክብራቸው። ሰምተውልኝ ከዛ ወዲህ ነው አንቺም የመጣሽው። ሰምተውኛል። ስለዚህ አሁንም እኔ ሀናን እንዲህ ተብላ እንደዚህ ነው ለምን እሷ ትሄዳ እንደዛ ሳይሆን እንዳላችሁት ወይ መሀከል ቤት ተደርጎ መጥቶ እኔ ተስማምታችሁ ሁላችሁም ልጆቹን ይዛችሁ ወደፊት እንድትሄዱ ለማድረግ ነው እንጂ እኔ ዘጋም ስናገር ሀናን መክራኛ አይደለም። ሀናን ሄደሽ ተናገሪልኝ ብላኝ አይደለም። አሁንም ደግሞ እነ ሚዚ ጋር ሄዳሽ ተናገሪ ብለውኝ አይደለም። እኔ በራሴ ጭንቅላት ይመራ ማንንም ሁላችንም እኔም አንቺም እንደዛ ነገሩ ነው። የራሴን ሳወራ ማለት ነው። ማንንም ተደግፈን አይደለም። ማንንም ተደግፌ አይደለም። በቃ በራሴ ጭንቅላት ለምንድን ነው ይሄ ነገር ሁሉም ዋጋ ከፍሏል በየራሱ ሁሉም በራሱ ከፍሏል። አሁን እንዲያደረገች በዚህ ወቅት ለምን እሷ ምንድነች እሷ እንትን ነች እዛም ሄደው ደግሞ እሷ ምንድነች እንደዚህ መባባል ሳይሆን ነገሩን ማባባል ሳይሆን የትጋ ነው ሄደው እኔ ሰላም እንዲፈጥሩ ነው። ለምን እሷም ባልሆነ መንገድ ስሟ እንዲጠፋ አልፈልግም። ሀናንን ባልፈለገ ተቆርጦ እንደዚህ ነው ተብለው አሁን እንዲግም ማለት እኮ እንችላለን። ምን አሉኝ አላሉኝ የራሳቸው ጉዳይ ማለት ትችላለች። ራሷ የምታስተዳድር ልጅ ነች። ግን እንደዚህ ብለን እንዳናልፍ ብዬ ነው። እንደዚህ እንዳንል ሰላም እንዲፈጠር ነው እንጂ እኔና ናኒም እኮ በቃ ሁሉንም ሁሉን ሰምተናል። አይ ማለት እንችላለን። እና ሁለታችን ተነጋግረን ይሄን ነገር ሰላማዊ መንገድ ብናመጣውስ ብለን ነው። ለምን ለአንቺም ቦታ ስላለን ነው። ገባሽ? ለአንቺም ለነሱም በነሱ ቦታ እኔ ደግሞ ሰሞኑን ናኒም እኔም በሀገር ውስጥ ያው እናንተ ጋርም ትምህርት ቤት ተዘግቷል አይደል? ከልጆቻችን ጋር ከፋሚሊ ጋር ቫኬሽን ላይ ብዙ ጊዜ ቲክቶክ ላይ አንገባ። ቀን የተፈጠረውን ነገር በብዛት አናውቅም። አሁን እኔ ሀናን ምንድን ነው የተናገረችው? ምን ተናገራ ነው የቱ ጋር ብትሉኝ እግዚአብሔርን አንዱንም ሪከርድ አላዳመጥኩት። አላውቀው እዛ ጋር ነው እንደውም የሰማሁት። አላውቀው ምን ተናግራ ነው አልነበርኩኝም። እኔ ነገ ነው የምመለሰው። ነገ ማታ ነው ወደ ቤት የምመለሰው። አልነበርኩም። ነገር ግን እኔ እንደማታደርግ ግን እንደማትጠላቸው ግን ጠንቅቄ ያውቃለሁ። በቃ ያንን ስለማቅ ነው የገባው። እዛው ስገባ ገንዬ ካስወረድኩ በኋላ የሀይሚቶች ስትዘቀዝቁ እንዳላያችሁ የሚዘቃዘቅ ቦታም አውርዱ ብላችሁ እንዳትሉ። በቃ የምትዘግፉት አይደለም የእህታችሁን ፎቶ ይዛችሁ አሽከርክሩ። ሰው ስትዘቀዝቁ እንዳላያችሁ። ያ ለምን አልተቀረጸም? ለምን ተቆርጦ አልወጣም? ግን እንደዛ የምታደርጉ ሰዎች በአጠቃላይ ወደ ቀልባችሁ ተመለሱ። በዛ ላይ ለአንቺ ብቻ አይደለም ለአንቺም ለሚሚም ብቻ ሳይሆን ራሳችሁ ለባለቤቶቹ ለዋኖቹ ራሱ ለብሩክና ለሀይሚ እንዲህ ነው እየቆረጣችሁ እንትን እያላችሁ ሰዎችን ብሎክ የምታስደርጉት። የሆነች ፓርት ትቆርጡና
እንትን ትላላችሁ፣ ወደ እነሱም ቢሆን ትልካላችሁ። ሲናገር ሰምቻለሁ በቀደም ለታ እንትንም ቢሆን እሱ ሲናገር ሰምቻለሁ። ጭንቅላት የሚነካ ንግግር የሆነ ያልተቀነጃጀ ነገር ሙሉን ላያዳምጡት ይችላሉ። ምክንያቱም ብዙ ጊዜ ቲክቶክ ውስጥ ላይገኙ ይችላሉ፣ ዩቱብ ላይ ላያዩ ይችላሉ። ሙሉን እየቆረጣችሁ እየሄዳችሁ ሰውን ብሎክ ታስደርጋላችሁ። የማይሆን ነገር በልጆቹ ጭንቅላት ውስጥ ሲያድር እንዲያስቡ ታደርጋላችሁ። ሰውና ሰውን ታጠማምዳላችሁ። ጥሩ አይደለም። አሁን ለሃናን ወይ ለሚሚ ወይ ለእኛም ብቻ አይደለም፣ እዛም ለነሱ ታደርጋላችሁ። ለሀይሚ ቆርጣችሁ የሆነ ስፓርት ስታገኙ ለሀይሚ ትቆርጧቸው ወደዛ እንትን ትላላችሁ። ለብሩክም እንደዚህ እየቆረጣችሁ ሜንሽን ታደርጋላችሁ። እንዴ ያ ነገር ጥሩ አይደለም እኮ። እዚህ እናንተ የምታስቡትን እዛ ሰውየው ጋር ደርሶ ምን አይነት ነገር ነው ጭንቅላት ውስጥ የሚፈጠረው ብላችሁ አስቡ። ለራሳቸው ለሀይሚና ለብሩክ ለራሳቸው አሁን ዘቅዛቂዎቹ ተሳዳቢዎቹ ለራሳቸው ይሄ ፋይል ይቀመጣል። ወደፊት ህይወታቸው ከባድ እኮ ነው። ምን እንደሚገጥማቸው የሚያድጉት ልጆች ሊሆኑ ይችላሉ። በልጆቻቸው ምናልባት ትልቅ ደረጃ ላይ ይሄ ሶሻል ሚዲያ የያዘው ነገር ነው። የምታረጉትን እወቁ። ሁለተኛ እንደዚህ እያቀሳሰራችሁ ሰውና ሰውን አታለያዩ። ለራሳችሁ አስቡ። ቆም ብላችሁ ብላችሁ። ሶሻል ሚዲያ ብዙ መማሪያ ነገር አለው፣ ትምህርት አለ፣ ብዙ ነገር። እዚህ ላይ ቁጭ ብላችሁ ተንኮል ከምታስቡ፣ ሰው ከምታለያዩ፣ ሰው ከምትሉ ወደ ጥሩ ነገር ብትለውጡትና ኑሯችሁን ብታደርጉ ደስ ይለኛል። እኔ እንደ አንድ እናት ምነግራችሁ ትንንሽ ልጆችን ከሆናችሁ በተለይ ምራቅ ዋጥ አድርጋችሁ ወልዳችሁ አግብታችሁ ፈታችሁ ትዳር ላይ ያላችሁም ሰዎች ብትሆኑ ተንኮል አናስብ በእናታችሁ። ይሄ የሚያቃርን ሁለቱን የሚያለያይ ቃል እኔ ብዙ ነገር ሰማለሁ፣ ግን መስማት አልፈልገውም። ልቤ ውስጥ ማስገባት አልፈልግም። ለምን? በጣም ይደብራል። ከኛ ከኢትዮጵያኖች እውነት እኛን እንዲህ ስደት ላይ የበተነን እግዚአብሔር ልባችንን ስለሚያውቅ ነው አልኩኝ። ክፋት ነው በእውነት ይህን ሁሉ ያመጣብን እና የምትናገሩት ነገር ሴት ልጅን እንደዚህ እያረጋችሁ በቃ ጭካኔያችሁን ነው ያሳያችሁት እና ለራሳችሁ ያ ጭካኔ ይመለሳል እግዚአብሔርን እና ሀናን አንቺ ምንም እንትን የሚልሽ ነገር የለም። የሁለቱም እናት ነሽ፣ እናቅሻለን። እኛ የመጣ ነው እዛ መሄድ ነው አክብረናቸው ነው። አንቺንም አክብረን ነው። እኔ እንደውም በውስጥ ነው ላናግርሽ የፈለግኩት። ለምን እንደዚህ ላይም እንደዚህ እንዲል አልፈለግኩም ነበር፣ ግን አላገኘውሽም ዛሬ ቀኑን ሙሉንና ፍቅርዬ ቤት አስከፍቼ ነበር ሳስፈልግሽ፣ አላገኘውሽም። በዛ ነው እና አንቺ መልካም ሰው ነሽ፣ የታወቅሽ ነሽ። እኔ አንቺ ቤት ነው እኮ እንትን ያልነው የአንቺ ቤት ነው። እዚህ ድረስ የፈርስት ዴይ ኢምፕሬሽን የሚሉ እስከ ዛሬ ድረስ ያቆየኝ እና ይሄ ነው እና ሀናንዬ ምንም አይደለም። እና አንድ ቦታ ላይ እንትን ብላችሁ እናንተ መነጋገር አለባችሁ። ሀይሚና ብሩኬ ልጆች ናቸው ገና 20ዎች ውስጥ። እኛ እንግዲህ የነሱ እድሜ ልጆች ሊኖሩን ያሉት እንኳን ይሄን ያህል ከተባላን እነሱ እሺ እንዴት ይሆኑ? ለእነሱ የምናስብላቸው የምንወዳቸው ከሆነና አንድነታችንን ይዘን ፍቅራችንን ይዘን እናስተካክል ሁሉን ነገር አያስተላልፉም። ለምን እንደው ታውቂያለሽ ገንዬ፣ እኔ ምንድን ነው ያልኩት ሌላ ግሩፕ ጋር ሄዳችሁ ብትጣሉ እንኳን ከሌላ ግሩፕ ጋር ሄዳችሁ አትዘቃዘቁ። እኔ እኮ ያን ፓርት ለምን አላስተላለፉም? እኔ የቱ ጋር ብሩኬን የሰደብኩበት እኔ ባዳምጠው ደስ ይለኛል። ስናደግ አዎ ፎሎ አንሽጭ ምን አጨቃጨ እሱ ፓርት ነው የወጣው። እግዚአብሔር የተጻፈውን ብታይ